እኔ ማለት እንደ እንትን አትይ ዝም በይ። አንቺ ደግሞ ዝም በይ በእናትሽ ሲዘርበይ ፍራቱን ተከናንቦ ነው መሄድ ያለበት። ቻርጅ አስደርግሻቸው ነው አንተ እኔ ያሱ እንደሆን ገንዘብ እየተቀበልክ ነው። እሱ ግን ያንን አስቡ አይደለም ላንተ ገንዘብ እየሰጠ ያለው ገባ። እሺ አሁን ለምትናገሪው ነገር ኤቪደንስ ሊኖርሽ ይገባል። ያለ ማስረጃ ዝም ብለሽ እንደዚህ አታውሪ። እንዲ ካንተ ብር ወስዷል፣ ብር ተቀብሏል ካንተ እንዲ አታይቶ ሰጣው አታይቶ ሰጥቻለሁ። የሌባ አይነ ደረቅ መልሶ ልብ ያደርቅ ማለት ላንተ ነው። የሚጸጽትህን ነገር አታውራ። የሚጸጽትን ነገር ያደረግከው አንተ ነህ። ባይዘው ገባ ነገር አይደለም ከኔ ፊት እንደዚህ ምን አትፍጠን። ልጅ አይደለም አንተ ትልቅ ሰው ነህ። እንደ ትልቅ ሰው ነገሮችን ተረጋግተህ እሷን ማረጋጋት ስትችል አብረ ምናምን ታብዳለህ። እሷ ስታብድ ጊዜ ማለት ነው። ተረዳኝ? አሃ ሰላም ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ ደህና እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላም፣ ፍቅር፣ ጤና ለእናንተ ይሁን እያል ዛሬ እውነት ለመናገር ደስ የሚል ነገር አይደለም የሰማነው። የምሬን ነው የምላችሁ። እኔ አንዳንዴ ይገርመኛል። ትላንት ደስታ ይሆናል፣ ዛሬ ደግሞ ደስ የማይል ነገር ይገጥመናል ምናምን አላውቅም። የሆነ አንዳንድ ጊዜ የማትጠብቁት ነገር ወይም ደግሞ ላይክ የሆነ የምትጠራጠሩት ነገር ቢሆን ችግር የለውም፣ ግን ደግሞ የሆነ ያ ሰው እንደዚህ ሊያደርግ አይችልም ወይም ደግሞ በዚህ ልክ የሱን ማንነት አውቀዋለሁ ብላችሁ የምታስቡት ሰው ማየም ቦታ ላይ ሲገኝ ትንሽ ይደብራል። እኔ በነገራችን ላይ ማለት ነው ኤንዲ ጋር ማለት ነው ትክክለኛ ነገር እንደሌለ ማለት ይወልድ የኤሪክን ነገር እኮ አመንኩ ገባ አመንኩ ምናምን ገባኝ። እሱ በጣም ንጹህ ሰው ነው ባይዘው ማለት በጣም የሆነ እኔ ማናችንም ራሱ እንደሱ ንጹህና የሆነ ታማኝ ሰው ልንሆን አንችልም ገባ። በጣም የዋ ምናምን በቃ በጣም ጥሩ ሰው ነው እሱ ማለት ትክክል። ግን ኤንዲ ጋር ትክክል ያልሆነ ነገር አለ ማለት የሚያደርጋቸው ነገራቶች ምናምን ትክክል አይደሉም ገባ። አሁን እኔ የሚመስለኝ ምናምን የሆነ አሁን ላይክ የሰማነው ነገር ባይዘው በጣም የሚያሳፍረው እኔ ይሄንን ነገር እናንተ ራሱ ስትሰሙ በጣም ነው የሚደብራችሁ ብዬ ነው ማስበው። ግን እኔ አላውቅም ማለት ይደብራል በጣም እና ግን ምንድነው መሰለ በዛ ልክ እንደዛ ማለት እንትና አስተውለዋል ይቀያየር ነበር ምናምን ዛሬ የሆነ እኔ ጋር ምናምን ሰላም ምናምን ይሆናል፣ ነገ ደግሞ ከኔ ጋር ይጣላል። የሆነ ማለት የሆነ ነገር እንዳይቀርበት ይሄ የሚያሽቃብጥ ሰው የለም መሀል ላይ ምናምን እንደዛ አይነት ሰው ነው በቃ የሚመስለኝ ምናምን እና በጣም ማለት ይደብራል። በእንደዚህ አይነት የሆነ ሰው ማለት ደግ ስለሆነልህና ምናምን ሞኝ ስለመሰለልህ በዛ ሰው መጠቀም ማለት በጣም የሚያስጠላ ነውር ነው ሲጀመር በጣም ማለት ነው ገባ። አይ እኔ እውነት ለመናገር እሷ ስትነግረን ማመን አልቻልኩም ነበር የምር ማለት ነው። ቢመጣ አያምንላችሁም ሲጀመር አያምንም። እንደማያምን እኮ እርግጠኛ ነኝ ሲጀመር ማለት ሙሉ ለሙሉ እርግጠኛ ነኝ። ይምጣና ነው ብለን ነው እንጂ እንደማያምን እኔ ያውቃለሁ ማለት ነው አይደለም። እኔ የምር ስትነግሪኝ ስቲል ነው እስካሁን እየተጠራጠርኩ ነው ገባሽ? ምክንያቱም አሁን መጥቶ እንዳልሽ ነው ላያምን ይችላል፣ ግን ውስጤ እስካሁን እየተጠራጠረ ነው። ያደርገዋል ይሄን ነገር አያደርገውም። ሲጀመር ያደርገዋል ብለህ ማጠብቀው ሰው እኮ ነው እንደዚህ ነገር የማያደርገው። ደግሞ እስከ ማስረጃውም ስላለ እሱ ማለት ከናን ተምረናል ስንት ነገር ማለት እያሳሳቀ ነው ስንት ነገር የማያደርገው እኮ። ግን የምር ስታዩ ግን አንቺ ምን ነበር የተሰማሽ? ላይ እኔ ራሱ መጀመሪያ አላመንኩትም፣ ደጋግሜ ሳይ ነው በቃ እያመንኩ የመጡት። የምር እንደዚህ ያደርጋል ጭራሽ ነበር ያላሰብኩት። ያው ከማጠብቀው ሰው ነው ሲጀምር እንደዚህ ነገር የምታረጋው። ያው ምንም ቃል የለኝም ለሱ ሲጀመር ብቻ ማለት ኤሪክን ጠርተናል። በጣም ከባድ እኮ ነው ላይክ ይምጣና ኤሪክ ባይዘው ይሄን ነገር ሳያደርግ እኮ እሱ ማገዝም እኛ ጋር ማግባባትም ይችል ነበር ገባሽ? እሱ ማግባባት አይደለም አላማው ኦሬዲ እኮ ታወቀ አላማው ገባ ማለት የሆነ ያንን ነገር የዛኔ እኮ ተናግረን ነበር ገባ? እኛ ትክክል ነበርን፣ ግን እንደ ቀልድ አለፍ ነው መልሰን ማለት ነው
እኮ እኔ አሁን እንደዛ ያደርጋል ብዬ ልመን አሁን ቆይ እኔ የምር ግራ እየገባኝ ነው። እኔ በጣም እንትን ያለኝ በዚህ ልክ መሆን ነው። የሆነ ነገር እኮ እንደሚኖር ጠረጥራለሁ፣ ግን በዚህ ልክ ደግሞ የሆነ ነው በፍቃደኝነት የሚሰጥ ምናምን ያ እሱን ነው እኮ የምልህ። የሆነ በቅጥር ምናምን አይነት ነገር ይደብራል በጣም ኦሬዲ በቃና ኤሪክ ይምጣ እስቲ እሱን ብንጠይቀው ይሻላል። አረኔም በስነ ስርዓት እሱን ጠይቄው አዎ ካለ ግን የምር ኤንዲን ማመን እኔ እንጃ ማለት እሱ ከሱ ነው እውነቱን ልንሰማ የምንችለው። አሁን ለምሳሌ ማለት ነው ይኸውልህ እንትና ኤንዲን ብናናገረው ከሱ እውነቱን አንሰማ ማለት የሆነ የተለያየ ነገር ሊያወራ ይችላል። ሶ ያንን ነገር እንትን ማለት ያለበት ምናምን ኤሪክ ነው። እሱ በደንብ ከነገረን ነገሩን ምናምን ካስረዳን ማለት እሱ አሁን እሱን ነው ማለት የሆነ እኔ ሲጀመር ከብዶኛል፣ ግን እሱ ከሱ ነው እውነት ያለው። እንደገጣሚ ደግሞ መጣ ኤሪክ እዚህ ጋር ነን كيفك؟ خير؟ راسي ወንድም ልጅ ሰላም ነው? شلونك؟ انا انا اليوم حلوه بتجنن ኧረ ተው ዛሬ ማምሮብሻል እያልን ዛሬ ማምሮብሻል ላይ ነሽ። كيفك؟ ደህና ነህ? انا من ስማኝማ የሆነ ነገር ልንጠይቅ ነበር። بس انت اليوم طالعه بتجنني. እሺ አሁን كثير حلوه ጠይቀህ ሰሌኒ። አዎ ግን ከዛ በፊት ግን ንገሪው በደንብ እንትን እንዲለን ላይክ የሆነ የተፈጠረውን ነገር እውነታው እንዲነግረን ማለት ነው። ይቀየሙታል ምናምን ብሎ እንዳይደብቃል። ሰበል ማትሰሌኒ كثير مستعلك መጠይቅህን ነገር ማለት ነው ምንም ሳታስቀር ሳትደብቅ ነው እሺ የምትነግረኝ። እንዳትደብቀኝ ማለት መጠይቅህን ነገር እውነቱ يعني وانا بجاوبك እውነቱን ትነግረኝ ነው። ماشي بس انا مشتاق لك قلت لك اليوم طلع مع አይደለም እሱን ተው። አሁን የምጠይቅህን መልስልኝ። አትመልስልኝም? بجاوبك ما عندي مشكله። ይኸውልህ ምንድነው መሰለህ የምጠይቅህን ነገር የሆነ አትፍራ ምናምን ለመመለስ ማለት ነው። ይጣላሉ ምናምን ብለህ አታስብ። ገባህ አይደለ? ما في مشكله سليني بس ለኤንዲ ማለት ነው شارك معنا እጂ ስማኛ በእናትህ መጀመሪያ ስማኛ። እኔ እኮ ላናግር የምፈልገውን ነገር እየሰማኝ አይደለም። عم بسمعك. طيب احذري شو في انا عندي فكره عندي حساب يونا كونجو بوطه هيدن لما نزلنا انت ما تفلك እሺ እንዝናናለን። نروح توافقي عن جد تسلوري ምንድነው አንሳ አውራ ችግር የለም። فهيك يعني እሺ እንሄዳለን። نروح انا مبسوط እንሄዳለን ግን ማለት ነው አሁን እኔ የምጠይቅህን ጥያቄ ትመልስልኛለህ ከዛ በፊት طيب ساليني እየተደወለልህ ነው። ساليني عادي እሺ ልጠይቅህና አንተ ታነሳለህ። ኤንዲ ማለት ነው ኤንዲ ካንተ ብር ወስዷል? ብር ተቀብሏል ካንተ ኤንዲ? اعطيته سطرت اعطيته سطرت ብር ወስዷል ካንተ? ليش የምር ነው ኤሪክ? الو መጀመሪያ السلام ነገር ያለው መጀመሪያ وين انت بالمطار؟ يلا جاي ماشي لا 30 دقيقة بكون بالمطار. ይቅርታ ኤሪክ ኖ ኖ ወዴት اعطيته انا لعندي اعطيته مصاري سطر. سمي هون شوكاي ما هي دلب. እሺ አንዴ ቆይ አንዴ የምር ለኤንዲ ብር ለኤንዲ ብር ሰጥቷል? የምር እሺ ከመጥቶል እሱ ሊቀበል አው ሰጥቻለሁ። ስሚ እንገናኛለን። እሺ አደውላለሁ። ቹካይ ስለመሄድ አለብኝ። ቻው ጆሲ። እኔ መጀመሪያም ተናግሬያለሁ። በፈጣሪ ስም የምር ነው አልገባኝም። እሱ ግን ገብቶታል ምን እንዳልነው ግን ሰጥቼዋለሁ አለ ለኤንዲ እኮ ብር ሰጥቼዋለሁ አለ። ሰጥቼዋለሁ እኔ እኮ ማለት እሺ አሁን ምን ይባላል? ምን ያለባችሁ በቃ እመኑት እንደወሰደ
እንዴ አው እንዴት? እሺ እንዴት? በጣም ማለት በጣም የሚያሳፍር ነገር ነው። የምር እንዲ ተቀበለው የምር ሰጥቶ ተቀበለው እንዲ አዎ ወስዶባል ስለዋለ እንደውለት አይ እኔ እኮ ድሮም ማለት ነው የሁሉ ነገር የሚያደርገው ለብር እንደሆነ ገብቶኝ ነበር። ሄሎ አይ እንዴ አማን ነው አሎ የቱ ነን? አረ ምንም አልሆንኩም። ምን አረ ድምጽ ያልተቀየረም ኖርማል ነው። የቱ ነን ነው? የቱ ነን አንተ? እኮ እሺ ና ቶሎ አንድ ጊዜ እሺ አፍጥ ነው። እሺ ከቻልክ እሺ እንዴ የምር እንዲ እንደዛ ያደረገ ብዬ እኔ በጣም ነው የሚደብረኝ ባይዘው የምር። ምክንያቱም የሱ ማንነት አይደለም ይሄ አውቀዋለሁ። የምር ከኤንዲ ጋር የፈለገ ነገር ብንጣላ አይደለም የፈለገ ነገር ብንጣላ ሰሞኑን የፈለገ ነገር ብንጨቃጨቅ እንደዚህ ግን ሲያደርግ በህይወት አይቼው አላውቅም። ገባች? ለጥቅም ብሎ ማንነቱን ሲሸጥ ኤንዲ አይቼው አላውቅም። እንዴት በነገራችን ላይ ምን እንዳለ ታውቃለህ? ሁሌ በህይወት ውስጥ ያመንከው ሰው ነው የሆነ መጥፎ ስራ የሚሰራው ባይዘው ሁሌም ቢሆን ሁሌም ቆይ ግዴታ ስለተቀበለ አንቺን ለሱ እያለ ሲያስጨንቅሽ የነበረው ለዛ ነው ለሱ ለብሩ ማለት ነው። ከዛ እሺ ደግሞ የሚያስጠላውስ ነገር እሱ ደግሞ ብሩን የሚሰጠው ሌላ ነገር አስቦ ምናምን ሳይሆን እሱ እንደ ስራ እየተጠቀመበት ነው። ገባ? እንደ ስራ እያየው ነው። እሱኛው ደግሞ እንደ ስራ ሳይሆን እያየው ያለው እንደ ጓደኝነት እንደ ፍሬንድሊ የሰው ማንነትም ብለህ የምር እኔ በጣም ደስ ያለኝ ግን አንቺ የምር የእውነትሽን አይቼዋለሁ። አይተሽዋል ግን ቪክቶር የምርሽን ነው እንትን ማለት ነው። አውጪውና እንትን እንበለው አሁን ሲመጣ እንዲ እጅ በእጅ ሲቀባበል የነበረውን ፋይል በስነ ስርዓት ታሳዩዋለሽ። እናንተ አላመናችሁም። ተስራ ተሳይቻለሁ። ችግር የለውም እኮ እንጣና በጣም የሚያሳፍር ሰው ነው። የሌባ አይነት ደረቅ መጣ ምንም እንዳልተፈጠረ ነገር አይ እንዴት ነው? ሰላም ነው? ምን ሆናችሁ ነው ማለት ትላንትና እንደዛ ተደሳስታችሁ ምናምን ደስ ብሏችሁ ሄዳችሁ ምናምን ዛሬ ምን ተገኘ ብዬ ነው። ምን እሺ አይ የሌባ አይነ ደረቅ መልሶ ልብ ያደርቅ ማለት ላንተ ነው። እንዲያው እኔ የምር ማለት ነው አሁን እኔ ምንም ሳልጠይቅህ ምናምን ሁላችን ምንም ሳንልክ ላይክ በዚህ 2 ሳምንት 3 ሳምንት ውስጥ እኔ ሳላውቅ ወይም ደግሞ ከኛ ደብቅ ያደረግከው ነገር አለ? ምንም መዋሸት አያስፈልግም። ባይዘው አድርገው ከሆነ ኖርማል በይቅርታ ልናልፍ እንችላለን ምናምን ገባ። ግን የምር አድርገዋል ያደረግከው ነገር አለ በዚህ ሳምንት ከኛ ተደብቀ? አልገባኝም። ለምንድን ነው እንደዚህ እየሆንሽ ያለሽው አንቺ? የምር ማለት ይወደው ምንድነው የሌባ ነገር ምንድነው? በጣም ምትገርም ምትደንቅ ማለት ልትደነቅ ይገባል ማለት ያው አንዳንድ ሰው የውሸቱ ጥግ ራሱ ሊደነቅ ይገባል። ምክንያቱም እንደዛ ሰውን ማሳመን መቻሉ አንድ ሰው አሁን ለምሳሌ ወተት ጥቁር ነው ብሎ ካሳመነ ያ ሰው ትክክልም ባይሆን ጎበዝ ነው። ያን በማሳመን ጭንቅላት አለው ላይክ ጭንቅላት አለ። በጣም ነገራቶችን ማስመሰል እና የሆነ እንደዚህ መምሰል ትችልበታለህ በጣም ማለት እና ማለት ምን ጀመርሽ? ምንድነው የምታወሪው? ማውራት የፈለግሽው እንደምን በግልጽ አታወሪም? ምንድነው እንዴ? እኮ ጠይቄያለሁ መመለስ ትችላለህ እኮ ንገረኝ። ምንድነው እኮ በግልጽ ማውራት እኮ ነው። ምንድነው አልገባኝም። ምንድነው የምትለኝ? ከኤሪክ ብር የወሰድከው ለምንድን ነው? ማለት ብር ጠይቀው የወሰድክበት ምክንያት ለምንድን ነው? በነገራችን ላይ
ማለት የሆነ ስታየው ምናምን ሞኝ ስለሚመስል ወይ ማለት ስታየው የሆነ የዋህ ስለሚመስል ማለት ወይስ ደግሞ እንዴት ነው እንትን እያልከኝ ነው እየለወጥክ ነገር ነው ስራህ ነው እየተከፈለህ ነው የምትሰራው እሱ ግን ባይዘዌ ላንተ ሲሰጥ ምንድነው ድጋሚ ነረስ ምታነሽ እኔ ብር እንዳልተቀበልኩት ነግሮሻ እንዴ እሱ ከዚህ በፊት ምንድነው ብር ስቀበል ምን ብር ተቀበለሃል ምናምን አንተ በፊት መጥቶ ነበር ባይዘዌ እና ሰጥቻለሁ ብሎ ነው አሁን ራሱ ተቀብሎ ከኤርፖርት ጋር ሊቀበል ነው ተቀብሎ ከደረሰ አሁንም ሊመጣ ይችላል ስለዚህ አንተ ላይክ የሆነ ሁለት አፍ እንዳይሆንብህ እውነታውን ብትናገር ደስ ይለናል ገባ ኖርማል ነው መቀበል ኖርማል ነው ባይዘው ግን የተቀበልክበት ምክንያት ያማል ነው መንገዱ ነው የሚያስጠላው ገብቷል አይደለ የሆነ ነገር የሆነ እንደዛ ባህሪ ሲቀያየር የነበረው ምን እያለ የነበረው እኔ ትንሽ የሆነ ነገር ሶን ከሆነ ሰው ጋር እንኳን ስታይ ምናምን ከዛ ሰው ጋር ልጋባ የሚመስልህ ለብር እየተቀበልክበት ስለሆነ ነው ጉዳዩ አሁን አንቺ ቀጥተኛ አማርኛ ማውራት ለምንድን ነው ያልቻልሽው አንቺ እኔን ከሱ ጋር ለማግባባት ገንዘብ ተቀብለሃል እያልሽ ነው አዎ ገንዘብ ተቀብለሃል እኔና እሱን እኔ ያሱ እንደሆን ገንዘብ እየተቀበልክ ነው እሱ ግን ያንን አስቦ አይደለም ላንተ ገንዘብ እየሰጠ ያለው ገባ እሺ አሁን ለምትናገሪው ነገር ኤቪደንስ ሊኖርሽ ይገባል ያለ ማስረጃ ዝም ብለሽ እንደዚህ አታውሪ እኔ እንደዛ አላደርግም ማስረጃ ምናምን እኮ ማስረጃ ባይዘው ማለት ነው እሱ መጥቶ ስንጠይቀው አዎ ሰጥቻለሁ ብር ወስዷል በቂ ማስረጃ ነኝ ሊልሽ አይችልም ቪዲዮን ታያለህ ባይዘው አዎ ቪዲዮን ቁጭ ብለህ አዎ ሰጥቻለሁ ብሎ እንዲህ ባንደበቱ ተናግሮ ነው ሄደው እንደዛ አይልም እኔ አሁን እሷን ለማግባባት ከሱ ገንዘብ ተቀብየው ነው የምትሉት አይልሽም በፍጹም እንደዛ ሊላችሁ አይችልም ባለኝ ብለህ ልታወራ ነው እንዴ ማለት ካረከው ነገር አጣውነት እነሱ በጣም ትግስተኛ ናቸው ማለት አንቺ ደግሞ ምን አውቀሽ ነው እንደዚህ የምታወሪው ምን የምታይ ማስረጃ አለኝ ላሳየ እችላለሁ ማን ማስረጃ አለኝ ማስረጃ አለኝ በቃ እሱ አይመለከተኝ ስለማስረጃው አንተ አሁን እዚህ ጋር ፋለኝ ብለህ ምናምን ተወራበት ቆይ እያወራው ነው እየሰማኸኝ ነው እያወራው እሺ አውሪ ምንድን የምታወሪ ሚረባ ነገር አውሪያ የሚጠቅም ነገር አውሪ ዝም ብለሽ ተቀባጥራለሽ እንዴ እስካሁን ድረስ ዝም ብለህ እየተሰማህ ነው በቃ ሁሉ ነገር እሺ ይሉሃል እነሱም እሷንም የሆነ ነገር ስታረጋት እሺ ትልሃለች ማለት የማይመስል ነገር ነው እያረከለው ማለት በጣም ነው የምትደብረው ማለት ከምል ቃል የለኝም ሲጀመር ላንተ ለማወራው ነገር ማለት ምንድነው የምታወሪውን ነገር ወቂ እንጂ ወስደሃል እመን ማመን እኮ ምንም የምን ብር ነው የወሰድኩት እኔ እሷን ከሱ ጋር እንትን ለማለት ምናምን ብር ወስድ ሰዎች አይተሻል አንቺ ወስዷል እኮ አለ ወስዷል ማስረጃው አለኝ ምንድነው እሱ እንደዛ ሊላችሁ አይችልም እሺ ቪዲዮ ማየት ይችላል አንተ እርግጠኛ ነህ የሚለው ነገር እኮ ነው ግራ የሚገባኝ ምንድነው የምትለው አንተ ማምነህ ነው ባይዘው ስቲል እስካሁን ራሴንም በቃ ላለማመን እየሞከርኩ ነው ግን ደግሞ ማለት ነው ካላመንኩም በል ካመን ካምናል የምር አምነናል እሱ መጥቶ እንዳይደብረው ነው እንዴ ንገረው እንዳመነ አምነናል ኤሪክ መጥቶ አዎ ብር ሰጥቼዋለሁ ወስዷል ብሎን እኮ ነው ኤርፖርት ዕቃ ልቀበል ነው ብሎ ነው አስቸኩይ እኔ በፍጹም እኔ አንቺን ከሱ ጋር ለማግባባት ገንዘብ አልተቀበልኩትም ከሱ እሺ ስለዚህ እሱ ቪክቶሪ ለምን ዝም ትያለሽ አለሽ አይደል እንደ መረጃው የምን ማስረጃ ነው ያለሽ ማስረጃ ስትቀበል ማስረጃ አለኝ እኔ ከሱ ገንዘብ ስቀበል እስኪ አምጪ የት አለ ማስረጃሽ ስልክ ቻርጀር እንጂ አሳየህ ነበር እሺ አረ ምን አይነት ወሬ ነው እንትን ምንድነው የሆነ እንትን ተብለሽ ነው እንደመጣሽው ዘግቶ ነው እንዴ ቻርጅ ዘጋን ጠይቃቸው እኮ ሂጂና ጠይቃቸው ጠይቅሻቸው አሁኑ ነው የምናሳየው ምንም እፍረቱን ተከናንቦ ነው መሄድ ያለበት ቻርጅ አስደርግሻቸው ነው አንተ እንዴ የምር በጣም ማላቀ ሰው ነው የሆንኩ ገባ ይሄን ያክል ለጥቅም ማች ምናምን ሲጀመር አታቀኝም አንተ በቃ እኔን አታቀኝም ስለኔ ባወቀ ሰው ሆነ አታውራ ያውሩ እነሱ ሲጀመር ግን አንተ አሁን አታውራ አንቺ ደግሞ አትቸኩይ ተረጋጊ በፍጹም እኔ እንደዛ ላደርግ አልችልም እኔ እውነተኛ ፍቅር ነግሮኝ ነው የመጣበትን ምክንያት እጁን ሲቆርጥ አይቼው እናቱ ደግሞ ብዙ ነገር ተናግራ ያንን ነገር አምኜ ነው ያመጣሁት እንጂ እኔ ገንዘብ ልቀበለው አልችልም ካሁን በፊትም ገንዘብ አልተቀበልኩም እንደዛ ከሆነ ለምን ኤሪክ ለኤንዲ ገንዘብ ሰጥተዋል ስንለው አዎ ሰጥቻለሁ ለምን አለ እሷ ደግሞ ስትቀባበሉ አይታለች እሺ ይሄን ሁላ ነገር እኛ እንደ ቀልድ ነው ታዲያ ይሄንን ለምንድን ነው ታዲያ ለሻይ ቡና የከፈለልህ ነው ብለን አናስብም መቼም ያን ሁሉ ገንዘብ ትቀበል
እንዴ ይሄን ሁሉ ማድረግ እኮ አይጠበቅብህም። ላይክ ማሰብ ብቻ እኮ በቂ ነበር። እንደ ወንድምነት ለእሷ ያደረግከው ነገር እኮ በጣም በቂ እኮ ነው። መጥፎ ነገር አይደለም እያደረክ ነበር። ሌላ ድራማ ጀመራችሁ፣ ደግሞ ሌላ ፖለቲካ መጣችሁ። ትችላላችሁ። ችግር የለውም። ባይዘው አሁን ቻርጅ ነው። ነገም ቀን ነው ባይዘው ነገም ቀን ነው። ግን ዛሬ ስላደረክ ነገ ግን ማለት እውነት አይወጣም ማለት ብታምን ገባ ብታምንና ለምን ይሄን ያህል ነገር እንዳደረክ ብንረዳ ጥሩ ነው። ገባ ሌላ ቦታ ምናምን ከምንሄድ ምናምን የተሻለ ነው ብዬ አስባለሁ። በጣም የተሻለ ሀሳብ ታስቢያለሽ አንቺ። እሺ ለምን አትናገርም? እሺ እውነታው አንተ እየነገርኩ እኮ ነው። ማይመስል ወሬ እያወራችሁ እየሰማችሁ እኮ ነው። ይሄ እኮ የክብር ጉዳይ ነው። እኔ እንደዛ አላደርግም፣ በፍጹም ላደርግ አልችልም። እንደዛ አይነት በጣም እኔ በፍጹም እንደዛ ማደርግ አይነት ሰው አይደለሁኝም። ግን ደግሞ አሁን እናንተ ሌላ ያሰባችሁት ነገር ካለ ወይኔን ከሱ ጋር ማጣላት ከሱ ጋር ማራራቅ ምናምን አስባችሁ እያሴራችሁ ከሆነ አትድከሙ። ይሄ አንተ ስራ ነው ማለት ነው። ስራ ፈተን እኛ ሰውን ለማጣላት የሆነ መንገድ ስንሄድ በቃ እንጂ ከዛ ውጪ እኔ ይኸውልሽ እስካሁን ድረስ አምናችሁ መታችሁ ትላንትና እንደዛ ጥሩ ሰው ምናምን ሆናችሁ ጥሩ ነገር እያወራችሁ ምናምን ነገር ነበረ። ስለዚህ ዛሬ ይሄን ነገር ማንሳት ወይ ደግሞ በዚህ ነገር መምጣት ለምን አስፈለገ? ስለዚህ አሁን እንደዋሸህ ነው የምትቀረው። እንደዋሸህ ነው የምትቀረው አትበይኝ። እኔ እንደዛ አላደርግም። አንቺን ከሱ ጋር ለማግባባት ገንዘብ አልተቀበልኩትም፣ ልቀበለውም አልችልም። ተረዳሽኝ? አንቺ ደግሞ እንደዚህ አትሁኝ፣ እንደዚህ አይነት ወሬ አታውሪ። ምን ሆነሽ ነው? ጨረስክ አንተ? እኔ ጀምር ካንተ ጋር ንግግር የለኝም። በጣም አሁን ያወራሽው ወሬ ራሱ ትክክል አይደለም። እንደውም እሷ ብታወራ ይሻላል። አንቺ ምን ቤት ነሽ እንደዚህ የምታወሪው? ምን አገባክ? አያገባም እኮ ስነ ስርዓት ያዢ። ባሊዝም ልታመጣ ነው? ምንም እኮ አታመጣም። እንዴ ምንም እዚህ ጋር የምታመጣው ነገር የለም። እሷ እኮ አለይ ብላ ፋይሉን አለይ ብላ አንተ ዝም በል አንተ አውራሽ። አንተና እሷ እሺ ብዙ ነገር ሆነን እናንተ ምን አንቺ ምን ቤት ነሽ? መቼ ያየሽው ምንድን የምታውቂው ነገር ነው? እሷ ጋር እኮ ዋናው መረጃ ያለው መረጃው እኮ ያለው ምንም አይነት መረጃ ሊኖራት አይችልም። አንደኛ ነገር፣ ሁለተኛ ነገር ብዙ ነገሮች ውስጥ የገባ ነው እኛ ነን። አንቺ የሆነ ነገር አደረግሽ እንደዛ እያልካቅናና ምንም መረጃ የለም። የለም ማለት አጽናና ራስን። ዛሬ ቀን ይሄ ቀን አንዳንዴ ቀን እንትን ሲልለት የለም ጥሩ ሲሆንለት ቀን ኤሪክም ሄደ አንቺም ስልክሽ ዘጋ። ቀን አሪፍ ሲሆንለት ለሱ ማለት ነገ የምሬን ነው ምልክ የምር ግን ነገ ማለት ነው የዚህች ልጅ ፋይል ወጥቶ አይተ ነው ኤሪክ መጥቶ ካንተ ፊት አዎ ገንዘብ ሰጥቻለሁ ተቀበያለሁ ቢል ግን የምር ከዚህ በኋላ ጓደኛዬ ልትሆን አትችልም። የምሬን ነው የምነግር። ምክንያቱም ለጥቅም ብለ እኛን ማንነት እሱ እንዴ እኔ ኦሬዲ ማለት ነው ጆሲ የምር አይደለም። መጀመሪያ ስሙኝ መጀመሪያ እሺ ልስማሽ አውሪ እስኪ በመጀመሪያ ይሄንን ነገር የማደርገው ሰው እንዲያይና አሁን መረጃውን ማለት ነው እኔ ተጠራጥሬያት ምናምን አይደለም ባይዘው ያሳየኝ ምናምን ያልኳት ገባ አምኛለሁ። ኦሬዲ አይተሻል አንቺ አምኛለሁ። ኤሪካ ነግሮኛል አሁን ማለት ነው። አንተ አይተሃል? መጀመሪያ ስማኝ ይሄንን ሁሉንም ነገር ምናምን እኔ አምኛለሁ። ይሄንን ነገር ማለት ነው ነገ ይሄ መረጃውን ለሱ ለራሱ የምናሳየው ለኤሪክ ምናምን የምናሳየው ሁሉንም ነገር ምናምን ይሄ እሱም ኤሪክም የሚነግረው ለሰው ለማሳየት እና የሱን ማንነት ለማጋለጥ እንጂ እኛ ሳናምን ቀርተን እንዳይመስልን። ጆ ምንም ጓደኝነታችን ይቋረጣልም። ዛሬ ነው የተቋረጠው ሁሉ ነገር ገባ። የምር በጣም ብቻ ግን እኔ የምር ማለት ነው አትቸኩል፣ ተረጋጋ። እየቸኮልኩ አትቸኩል። መዘግየት ነው ባይዘው ዋጋ የሚያስከፍል። እኔ አልቸኮልኩም ግን ማለት ነው እመነኝ የምር በጣም ማከብር በጣም ሙድ ጓደኛዬ ነበር። ይኸውልህ አንድ ነገር ልንገርህ፣ ሲጀመር አንተ በምታወራው ልክ አይወራም። ጓደኝነት ይቆማል እንዲህ ስለተፈጠረ እንዲህ ምናምን እያልክ አታውራ። በቃ አሁን እሷ ማለት ነው ብዙ ነገር አንድ ሁለት ተባብለናል፣ ብዙ ነገር ምናምን ነገር ብያታለሁ ምናምን ነገር ስሜታዊ ሆነ ዛሬ ብታወራ ታውራ። እሷ እንደውም አንተ አታውራ፣ ተረጋጋ። ይኸውልህ ተረጋጋ። ይሄን ነገር እስቲ አይተሃል? ቆይ ማረጃውን አንተ ደግሞ እኮ አሁን ታውራ ይለኛል። አይተሃል? አሁን አዘኝ ነው። አዎ አይቻለሁ። ምንም እኔ ላንቺ እያዘንኩልሽ አይደለም። አይቻለሁ ነው። አይተሃል? አዎ የእሷ ስልክ አይቼው ነው የዘጋው ስልክ አይቼዋለሁ። እኔ አሁን እሷን ለማስወራት ምናምን ገንዘብ ስቀበል ወይ ደግሞ ገንዘብ ተቀብለሃል ብለህ አመንክ ማለት ነው። አይቼዋለሁ ቪዲዮ እኮ ገንዘብ ተቀብሏል ብለህ አመንክ ነው። እየነገርኩህ እኮ ነው። ቪዲዮን አይቼዋለሁ። አንተ አላየኸውም አይደል? ቪዲዮን ነገ ታየዋለህ። ኤሪክ ይመጣል። ኤሪክ መጥቶ ሰጥቼዋለሁ ይላል። የዛኔ ግን የምትሆነውን ማየት ነው። የዛኔ ግን የምትሆነው ተረዳኝ። የምር ጓደኝነት እንደዚህ ከሆነ
አውቃለሁ አሁን ላይ ማንም ሰው ለጥቅም ሲል አይደለም ጓደኛውን ወንድሙን ሊገል ይችላል። አሁን ላይ ጊዜው ስለሆነ ማለት ነው። ግን በዛ አይነት እይታ ደግሞ አንተን አይቼ አላውቅም ነበር። ገባ? ስለዚህ እንደዛ አይነት ሰው ነገ ሁሉንም ነገር ቁርጤን አየዋለሁ። ነገ ቁርጤን አውቃለሁ። ነገ ገባክ? አንተ ኤንዲ ለጆሲ ምን አይነት ሰው ነው፣ ኤንዲ ለሄለም ምን አይነት ሰው ነው የሚለው ነገ እናያለን። ችግር የለውም። ገብቷል? ግን እንደዛ አይነት ሰው ግን እንድትሆን ስለማልፈልግ ነው እንዲህ ቁሜ እስቲል አሁን ማመን ከብዶኝ ቁሜ እያወራሁት ያለሁት። ተረዳኝ? ብቻ ግን ሁሉንም ነገር እናየዋለን። አሁን ብዙ ማውራት አልፈልግም። ነገ እንገናኛለን። አሁን መሄድ ይችላል እኮ ምንም መከራከር ምናምን አያስፈልግም። ገባሽ? ሁሉንም ነገር እውነታውን አንተ ያማል እንዴ እኔን እንደዚህ አትበለኝ እንዴ እንዴ ራስህ ማለት እንደ እንትን አትይ። ዝም በል አንቺ ደግሞ ዝም በይ በእናትሽ። ስትዘርበኝ ስትከበር ተከበር ይደንዛ አንቺ እኔ ጆሲ ሲጀምር ሴት ልትመታ እንደ ሴት ታውራ እንደ ሴት ያርጋል እንደ ሴት ጭራሽ በመጨረሻ ሴት ሊመታ ነው። ይኸውልሽ እንደ ሴት ሁኚ፣ እንደ ሴት አውሪ። እንደዚህ ምናምን እንደዚህ አትወጣጣሪ። አሁንማ አረጋጋም ዝም በል አንቺ እንደዚህ አተብቺ። ምን አይነት ሰው ናት በእናታችሁ? አይ አሁንም ምንም ነገር ዝም ተጋለጠ። አንተ ራሱ ዝም በል በእናትህ። ሊከፈለው የነበረው ብር ቀረ። አንተ ራሱ ዝም በል። እንደዚህ አታውራኝ። እኔ እንደዛ ሳደርግ አይተኝ ታውቃለህ? ጸጸትህን ነገር አታውራ። የሚጸጽትን ነገር ያደረግከው አንተ ነህ። ባይዘው ገባ? ነገ አይደለም ከኔ ፊት እንደዚህ ምን አትፍጠን። ልጅ አይደለም አንተ ትልቅ ሰው ነህ። እንደ ትልቅ ሰው ነገሮችን ተረጋግተህ እሷን ማረጋጋት ስትችል አብረህ ምናምን ታብዳለህ። እሷ ስታብድ ጊዜ ማለት ነው። ተረዳኝ? እናንተ